85ኛውን የአርበኞች የድል በዓል በሕይወቴ ለመጀመሪያ ጊዜ ህዝባዊ በዓል ላይ ተሳተፍኩኝ። አስቤበት የትኛውንም ህዝባዊ በዓል ሄጄ አላውቅም። ሰማለሁ፣ በርቀት ያለው በቴሌቪዥን ትላለሁ እንጂ መሄድ አለብኝ ብዬ ሄድኩት የመጀመሪያው የድል በዓል ሆነ ለኔ። ምክንያቱም ስለ እነዚህ ሰዎች በጥልቅ ለማሰብ፣ ለመመርመር፣ ለማንበብ በሞከርኩ ጊዜ 19ኛ ክፍለ ዘመን መጀመሪያ ላይ ተወልደው 1920 ላይ ለአቅመ አዳምና ለአቅመ ሔዋን የደረሱ ኢትዮጵያውያን በከፍተኛ ሁኔታ መከራን ተቀብለው ኢትዮጵያን አሁን ላለችበት ሁኔታ ያሸጋገሩ፣ የእነሱ መስዋዕትነት ባይኖር ኖሮ ምናልባትም የምንኖረው ኢትዮጵያዊነት ሌላ አይነት ታሪክና ባህል ያለ ይሆን ነበር ብዬ አስባለሁ። ስለዚህም ይህንን ታላቅ ባህላችንን በአካል ተገኝቼ ሁሌም ፍቅርና አክብሮቴን መግለጽ አለብኝ በሚል በገዛ ፍላጎቴ ነው የሄድኩት። በአጋጣሚ የጀግኖች አርበኞች ማህበር ፕሬዚዳንት የጥሪ ካርድ ልከውልኛል። ያንን አሳየውና ገብቼ አብሬያቸው ታደምኩ። ያነበብኩትን ያጠናሁትን እና አዲሱን ትውልድ አመለካከትና እምነትን ብያየው፣ አዳዲሶቹ ትውልዶች ደግሞ ከስር እየተተኩ በደማቅ ሁኔታ ያን በዓል ሲያከብሩት በአካል ተገኝቼ አከበርኩ። አያሌ ርዕሰ ጉዳዮች ትዝ እንደሚሉኝ እንደማውጠነጥን በተለያየ አቅጣጫ ጉዳዩን እንደማየው እናንተ የምትገነዘቡኝ ይመስለኛል። ምንም ያልተደረገለት እንዳውም ከውለታው ይልቅ አመድ አፋሽ የሆነ እድል ያለው ድል አድራጊነት ነው። ከድል በኋላ ማንም ዞር ብሎ ያላያቸው፣ ታሪካቸው በአግባቡ እንዲመዘገብ ምንም አይነት ጥረት ያልተደረገለት፣ ለምን ተብሎ ሲባል ብዙ ልናነሳቸው የምንችላቸው ጭብጦች አሉ። ቀዳማዊ ሥላሴ በሕይወት ዘመናቸው 1933 ሚያዝያ 27 ቀን በድል አድራጊነት ገብተው ከዛ በኋላ ባሉት 33 ዓመታት ገደማ በየዓመቱ ሚያዝያ 27 ያከብራሉ። አርበኞች ያጅቧቸዋል፣ ይፎክራሉ፣ ኒሻናቸውን ምን አድርገው ፍቅርና አክብሮታቸውን ይገልጻሉ። ከዛ በኋላ ይረሳሉ። ልክ በዓመቱ ነው ትዝ የሚላቸውና አደባባይ እንዲወጡ የሚደረገው። የመጀመሪያዎቹ የድል በዓላት ፈረንጆች ራሳቸው አደባባይ እንዳይወጡ ይከለከል ነበር። ምክንያቱም አበሻ ጣሊያንን ከእንግሊዝ፣ ከእንግሊዝን ከፈረንሳይ አይለይም። ለዚህም ሁሉ ጣሊያንን የሚመስለው በደም ፍላት አደጋ ይፈጥራሉ ተብሎ ስለሚገመት ከቤታቸው እንዳይወጡ ይደረግ ነበር። በኋላ እየተለመደ እነሱም የታዳሚነቱ አካል ሆኑ። የዛለትም እኔ በተገኘሁበት እና ክቡር ፕሬዚዳንቱም ታዬ አጽቀሥላሴ በተገኙበት ግብረ በዓል ላይ አያሌ የበርካታ ሀገሮች ወታደራዊ ተወካዮች ወይም አታሼ በክብረ በዓሉ ላይ ተገኝተው አብረውን ታድመው ነበር። ሌላኛው ድርብ በዓል የሆነው የጋሽ ስብሐት የልደት ቀን ነው። ጋሽ ስብሐት ጣሊያን ፋሽስት አዲስ አበባ በገባ የዕለት ዕለት ነው የተወለደው። የጣሊያን ፋሽስት አዲስ አበባ ሚያዝያ 27 ቀን በ1928 ገብቶ 5 ዓመታት ፋሽስት ነው የጋሽ ስብሐትን ልደት ያከበረለት። 5 የድል ዓመታትን ከቆዩ በኋላ 1933 ዓ.ም ቀዳማዊ ሥላሴ በድል አድራጊነት የገቡት የዛን ዕለት ነው፣ ሚያዝያ 27 ቀን በድል አድራጊነት ገብቶ የጣሊያን ፋሽስት ድል አድራጊነትን ተደምስሶ ከዛ በኋላ ያ ቀን የድል በዓል ሆነ። በዛም ምክንያት ጋሽ ስብሐት ለአብ የልደት ቀኑ ድፍን የኢትዮጵያ ሕዝብ የሚያከብርለት ሆነ። በሕይወት በነበረ ጊዜ ለእኔ ደጋግሞ ይለኝ ነበር፣ የኔ ልደት እኮ ድፍን የኢትዮጵያ ሕዝብ ነው የሚያከብረው ይለኛል። ነውም አክብረውለታል። እድለኛም ነው። ሕይወትን አቅሎ ምንም የቁስ ዓለም ሳይማርከው ሳይስገበገብ ለክብረ ነክ ነገር ነፃነቱን ሳያጣ ኩራቱን እንደጠበቀ እምነቱን እንደጠበቀ
ሕይወትን እንዳከበረ ለሰው ልጆች ሁሉ ያለውን ፍቅር እንደሰጠ ከዚህ ዓለም በሞት ሲለይ 76 ዓመቱ ነበር። ከእኔ ጋር በእድሜ ጉዳይ ላይ ስንጨዋወት 80 ዓመቴ ድረስ እኖራለሁ ይል ነበር። ለምን እግዚአብሔር 80 ድረስ እንዲኖር እንዳልፈቀደለት አላቅም። 4 ዓመቱን ቆርጦ አስቀርቶበታል እንጂ ከእኔ ጋር ከተነጋገርነው አኳያ በ80 ዓመቱ ሞቶ ቢሆን ኖሮ ምናልባትም ካረፈ 10 ዓመት የሆነው ነበር። አሁን ከዚህ ዓለም በሞት ከተለየ 14 ዓመትን አስቆጥሯል። ግን በመንፈስ አብሮን አለ። እኔ ጋዜጠኞች ስለ ሐውልቱ ምርቃት ላይ አጭር ነገር ብታስተላልፍ ብለው ሲሉኝ ጋሽ ስብሐት እንዲህ ላይ ነበር። በዓሉ ግርማን በተመለከተ አንስተን ስንጨዋወት እኛ እስካለን ድረስ በዓሉ እኛ ውስጥ አለን ይለኝ ነበረ። እነሆ ጋሽ ስብሐት አርፎ እሱ ደግሞ እኛ ውስጥ አለ። ስለዚህም ይህ ሐውልት ደግሞ ሕያው ምስክር ሆነዋል። መጪው ትውልድ ተጨባጭ በሆነ ማስረጃ ጋሽ ስብሐትን ሲዘክረው ይኖራል አይነት ነገር ማለቴን አስታውሳለሁ። የሚገርመው አጋጣሚ ጋሽ ስብሐት ሕይወት ታሪኩ ተጽፏል። የሚገርመው አጋጣሚ ጋሽ ስብሐት ሐውልት ቆሞለታል። ከአብዛኛው ኢትዮጵያውያን አኳያ ዝም ብዬ ሳስብ እድለኛ ነኝ የሚለው ደጋግሟል። አማልክቱ ለእኔ ያደላሉ፣ የሚያስፈልገኝን ሁሉ ይልኩልኛል። አንድም ቀን ለምኛቸው ጠይቄያቸው አላቅም። እነሱ ግን ያስፈልግሃል ብለው ያደርጉልኛል ይል ነበር። ያ ሆነ። በተረፈ ሁሌም በርካታ የኔን መጽሐፍት ያነበቡ ሰዎች ወይኔና የጋሽ ስብሐትን ዝምድና ማስታወስ የሚሹ ሰዎች የሚያነሷት አንድ ሀሳብ አለች። እሷ ምንድን ነው የሚለው? እኔን ከትግሬ አንተን ከጋሞ አምጥቶ ማነው ያዋህደን? ምስጋና ይግባቸው ጦረኞቹ እነ ምኒልክ አዋህዱን። ሀገር ኢትዮጵያን ሰጡን፣ የምንግባባበት አማርኛን ሰጡን፣ የምንተሳሰርበትን ሰንደቅ ዓላማን ሰጡን። ስለዚህም ዘላለማዊ ክብር ለጦረኞቹ አይነት ነገር እያለኝ ይለኝ ነበርና ይህንን ማስታወሻ ላይ ጽፌዋለሁ። ያንን ብዙ ሰዎች ያነሱታል። እርግጠኛ ነኝ ቃል በቃል ባልለውም ያለኝም ብየዋለሁ። ሁለተኛው ክብረ በዓል የሆነው እንግዲህ የጋሽ ስብሐት የልደት በዓሉን ሐውልቱ ጋር ተገኝቶ ማክበር ነው። አሁን ከማስታውሰው 70ኛ ዓመት የልደት በዓሉን ፑሽኪን ባህል ማዕከል ውስጥ ያክብሮለት የነበረው ወጣቱ ሲራክ አሁን ወደ ጉልምስናው መጥቶ 45 ዓመት ሆኖት ጉንጉን አበባ ይዞለት መጣ። የሚርከፈከፍ አበባ በርዝዴውን ልደቱን እንደምናከብር ለቅርብ ወዳጆች የነገርኳቸው መጡ። ከእነሱ ጋር ጥሩ ጊዜ አሳለፍን። ከዛ በኋላ ምሳ አዲስ አበባ ሬስቶራንት ልንበላ ገባንና ያስደነገጠኝን ውጤት አየኝ። ጠጅ የአዲስ አበባ ሬስቶራንት እወደዋለሁ እና ቢያንስ 2 ብርሌ እጠጣለሁ ብዬ ገብቼ ምሳ ታዞ ቁጭ ካልን በኋላ ጠጅ ጠየቅኩኝ። ጠይቅ 1 ብርሌ ጠጅ 950 ብር ነው አሉኝ። 950 ብር? አዎ ተይው አልኳት። አያስፈልገኝም። ዋጋውን አስቤ አይደለም የገባሁት፣ ጠጁን አስቤ ነው። ስለዚህ ልተወው እችላለሁ። 1 ብርሌ ጠጅ 950 ብር ገብቷል። አዲስ አበባ ሬስቶራንት ደጃችሁ ቤት ውስጥ ነው ያለው። ገበያው ቀዝቅዟል። ለምን እንደሆነ አላውቅም። ከኔ በፊት እና ከኔና የጓደኞቼ በፊት ተመጋቢ አንድ ቤተሰብ ነበር። እኛ ሁለተኛውን፣ ከኋላ የመጡት የኔ ጓደኞች ሶስተኛውን፣ እስከምንወጣ 4ኛ ተመጋቢዎች ነው ያየነው። ምናልባትም ዋጋው መቆለል ይሆን አለበለዛስ ምን አላውቅም። ለማንኛውም ጠጅ 1 ብርሌ 950 ብር ገብቶ ይቅርብኝ ውሃ ሲኝና ውሃውን ጠጥቼ ሌላ ቀን መለሳለሁ ብዬ መውጣቴን አስታውሳለሁ። ስለ ጀግኖች አባቶቻችን ባለፈው ሳምንት ጀምሮ ያለኝ ስለ እነሱም ዛሬ የተወሰነ ነገር ሰጥቻችሁ ወደፊት እንዳስፈላጊነቱ ልክ የድል በዓል ሲከበር አነሳቸዋለሁ ብዬ ነው ተስፋ ማድረገው። እስካለሁ ድረስ አነሳቸዋለሁ። ምክንያቱም
ሁሌም አቅሜ የፈቀደ መጠን ስለነዚህ ታላላቅ ኢትዮጵያውያን ማውሳቱ ለመጪው ትውልድ ማሸጋገር ነው። መጪው ትውልድ ደግሞ አስተዋልና ጥበቡ ካለው መርምሮ ይማርበታል። ከሰሙኝ የመከላከያ ሰዎች በኢትዮጵያ ጥንታዊ ውትድርና ላይ ማጥናትና መመርመር ግባቸው ደግሞ ከሆነ በትምህርታቸው ላክለው ማን በሰራት ኢትዮጵያ ላይ እንዳለ እንድንረዳ ያደርጋሉ ብዬ ተስፋ አደርጋለሁኝ። ሰይፈ ሥላሴ አባ ወሎ ብርቱ ተዋጊ ናቸው። በውጊያ ላይ መቁሰል አለ። ቆስሉ ተሰወሩ። የት እንዳሉ አርበኞቹ አላወቁም። ከዛ አገሬውን ሰብስቡና ሰይፈ ሥላሴን አይታችኋል አሉ። አዎ አይተናል። ከሀገሬው ጋር ተፋቅረው ተሳስበው ሀሳብ እየተለዋወጡ እንደሚሄዱት ሁሉ አንዳንድ የሚፋጠጡበት ጊዜ አለ። ጠላት ያለበት ዘመን ስለሆነ የቱ ወገን የቱ ጠላት እንደሆነ አይታወቅም። ስለዚህም አሉ ሰይፈ ሥላሴ መያዣ አርበኞቹ የአርሶ አደሮችን ከብት ይዘውባቸዋል። ጾም ሊፈታ 2 ቀን ነው የቀረው። 1930ዎች ውስጥ ነው። ሰይፈ ሥላሴ መኖሩን ማረጋገጫ ይዛችሁ ካልመጣችሁ ከብታችሁ የሚቀጥለው ቀን የፋሲካ ጾም መፍቻችን ነው የምናደርገው ሲሉ ሰይፈ ሥላሴን የደበቁበት ቦታ ለመድረስ የግማሽ ቀን ግስገሳ ያስፈልገዋል። ሄደው ለሰይፈ ሥላሴ ነገሯቸው። ሰይፈ ሥላሴ ጽፈው ማረጋገጫ ላኩ። አሁንም በግማሽ ቀን ውስጥ ጀንበር ስልጠልቅ ደረሱ። ተቀበሏቸው። ተቀብለው አርበኞቹ ካዩ በኋላ በአካል ልናየው እንፈልጋለን አሉ። አሁንም ሌላ ቀን ግማሽ ቀን ግስገሳ አለ። ልብ አድርጉልኝ፣ ሰዓቱ እየደረሰ ነው። ከአንድ ቀን ተቃጥሏል። ሌላ የቀረ 1 ቀን ነው። በዚህ ውስጥ ሰይፈ ሥላሴ በአካል ካልተገኘ ከብታቸው መታረዱ ነው። ስለዚህም የረገጡበትን ሳያውቁ ገስግሰው ሰይፈ ሥላሴን አምጥተው ለአርበኞቹ አስረክበው ከብቶቻቸውን ነፃ ወጥቷል። እንግዲህ ነፃነት አልባ ስትሆን የት ድረስ መከራህን ታያለህ። ይቺ ሚጢጢ ማሳያ ናት። በፍልሚያ ላይ የመጓጓዙን ስራ የሚሰሩት አጋሶች ናቸው። አጋሶች ጥይትም ስንቅም ይጫንባቸዋል። ልክ የሰውን ልጅ ሕይወት ለመጠበቅ መስዋዕትነት ከፍለው እንደሚንከባከቡ ሁሉ አጋሶቻቸውንም የዛን ያህል ነው በፍቅርና በአክብሮት ይዘው ሲያስፈልግ እያሳረፏቸው፣ የሚጋጥ ሲኖር እያስጋጡ፣ የሚግጡትንም ካስፈለገ ይዘው ግስጋሴውን የሚያካሄዱት። በዚህ ማለት ጥይት ጫንባት በቅሎ ጠፋች። ፍልሚያ ላይ ነበሩ። ጠላት ይዟታል ማለት ነው። ስለዚህም እሷን አተን ፍልሚያውን ቀጥለን ድል ከምንመታ በሳንጃውግ እጅ በእጅ እንግጠማቸው ብሎ መተናነቅ ጀመሩ። ከከባድና አስቸጋሪ ፍልሚያ በኋላ ግን በቅሏ ተገኘች። አንድም ጥይት አልጎደለም። እንደገና ለወገን ጦር ግልጋሎቷን መስጠት ጀመረች። ጠላትን ከበውታል። እዚህ ሸዋ ውስጥ ነው ከበው መውጫ መግቢያ ሳጥተውታል። ምንም አይነት የምድርም የሰማይም ግንኙነት የለውም። በአየርም የሚረዱበት ጊዜ አለ። ምንም አይነት ግንኙነት የለም። የወገን ጦር ከቦ መግቢያ መውጫ ሳጥቶት እየተገትጋቸዋል። በዚህ ጊዜ በሬዲዮ ግንኙነት ስለነበራቸው ጣሊያኖች ገስግሰው መጥተው በአየር ምግቡንም መድኃኒቱንም በጆንያ እየሞሉ ይወረውሩታል። ንፋስ የስዶ ይጥለዋል። ወገን ጦር ግዛት ላይ ተአምር ነው የተባለው። እንግዲህ ምናልባት የዛለት የንግስ ቀን ከሆነ ያን ታቦት እያሰቡ ፌሽታ ሳያደርጉ አይቀሩም። አንድም ታስቦ የተጣለለት ጠላት ምድር ላይ ቆሶ አልወደቀም። በጠቅላላ ሄዶ የወደቀው ወገን ጦር ምድር ላይ ነውና ወገን ጦር ያን እየበላ እየጠጣ እየተገተገ መግቢያ መውጫ ለጠላት እንዳሳጣው ቀሪን ገረመው ብለው ታደሰ ዘወልዴ በጻፉት መጽሐፍ ሳነብ ደርሼበታለሁ።
ከድል በኋላ ቀዳማዊ ሥላሴ ሁሉንም ነው ወደ ሀገር እንዲገቡ ያደረጉት። ጠላት ብለው ለፍርድ ቤት ለወንጀለኝነት ሊከሰሱ የተሞከሩ ምንም ሰው የለም። እንደዛ ላድርግ ቢሉም አገሪቷ ትበቃቸውም ነበረ። ወዲያውኑ ነው ለጠላት ያደረው አሉ። ከደህንነት አኳያ ሰው ይፈራል። ሁሉም ፍጹም አይደለም። ስለዚህም ለጠላት ያደራለ፣ ባንዳ ሆኖ ያገለገለ አለ። ጣሊያን ጥሎት የሄደው የጠላት ወገንም አለ። የእነዚህ የጠላት ወገኖች ደግሞ የተለያየ እውቀት ስለነበራቸው ቀዳማዊ ሥላሴ ሰዎቹ አስፈላጊነታቸውን ስላመኑ ማንም እንዳይነካቸው አገሬው ጋር ተስማምተው መኖር ይችላሉ ብለው ወስነዋል። የሚያሳዝነው አጋጣሚ ይህ አይነቱ የእውቀት ሽግግር እንዳይካሄድ ቢያንስ 300,000 ገደማ የሚሆኑ ጣሊያናውያን ከኢትዮጵያ ወደ እንግሊዝ ቀኝ ግዛት ሀገር እንግሊዝ አጓጉዛለች ይላሉ አበራ ጀንበሬ በአንድ ጥናታቸው ላይ። እውቀቱ እኛ ጋር ቶሎ ፀጉር አስተካካይ፣ ቶሎ መኪና ሰፊ፣ ቶሎ ወፍጮ ቤት እንዳንሆን ማለት ነው። በርካታ እኛ በዛን ጊዜ የማንሰራቸውን ብዙዎቹን ፈረንጆች ይሰሩ ነበርና የእኛ ሰዎች ደግሞ በአሽከርናም በምንም ገብተው እውቀቱን ይቀስሙታል። ያ እንዳይሆን 300,000 ወጥተዋል። እዚህ ያለው አርበኛው ባንዳውና ቀደም ብሎ ጣሊያን ሲመጣ የነበረው ማህበረሰቡና ይቅር ብለው አስገብተውታል። ተክለ ጻድቅ መኩሪያ የካቲት እንቅስቃሴ በሚለው መጽሐፋቸው ላይ ማኪያቬሊ በጥሩ ሁኔታ ተተርጉሞ ተሰጥቷቸዋል ይላሉ። ሲያስተዳድሩ ማኪያቬሊያን ሲስተም ነው የሚጠቀሙት። ምንም አማራጭ የለም። ማናችንም ንጉሥ ብንሆን አቃርነህ እንጂ አፋቅረህ አትመራም። እርስ በራ አቃርኗቸዋል። ስለዚህም ከአርበኞቹ ጋር ባንዳዎች ሁሌም እንደተቋሰሉ ነበር። መኮንን ሀብተወልድ በአንድ አጋጣሚ እኛንን ሹመኛ መሆን ያለብን እኛንን መግዛት ያለብን እያሉ አርበኞቹ በጣም ሲያስቸግሩ በል አራቱ መደብ የምትችል ቁጭ በልና ተፈተን አሉ። መደመር፣ መቀነስ፣ ማባዛትና ማካፈል ነው አራቱ መደብ። 1933 የዛሬ 85 ዓመት ትልቅ እውቀት ነው። ብዙ ሰው ማንበብ መጻፍ የማይችል ነው። መደመር፣ መቀነስና ማባዛት ደግሞ ሁሉም በየባህሉ ሊያካሄደው ይችላል እንጂ እንዲህ በስሌት ደረጃ ብዙ ሰው አያውቅም። ስለዚህም ባንዳዎቹም ለመፈተን ከፍተኛ ኃላፊ ለመሆን ተቀመጡ። አርበኞቹም ለመሞከር ቁጭ አሉ። ግን ባንዳዎቹ አለፉ፣ አርበኞቹ ወደቁ። ምክንያቱም ጠላት በነበረ ጊዜ ጠላት ጎን ተቀምጠው ትንሽ ማንበብና መጻፍ በተወሰነም ደረጃ አራቱ መደብ ችለዋል እና ትልቅ እውቀት ነበር። አሁን ለቀልድ የተባለ ለማሳቂት አይደለም ተብሎ አርበኞቹ ወድቀዋል። ራስ ካሳ ከአዶልፍ ፓልሳክ ጋር ሲዘምቱ ገንዘብ ጎደለ ተባለ። ወደ 300,000 ጠገራ ብር ይዘው ነበረ። በሆነ አጋጣሚ ጎደለና ይቆጠር ተብሎ ቆጠራ ተጀምሮ ምናልባትም ከራስ ካሳ ጋር እስከ 300,000 የሚቆጥር ሰው አልነበረም ማለት ነው። ብዙ ጊዜ ገንዘቡ ቆጠራ ጀምረው በሆነ አጋጣሚ አንድ ሰው ሰላም ሲላቸው ሲቋረጥ እንደገና ከዜሮ ሲጀምሩ የሆነ እንትን 1978 78 78 79 80 ያለ ሲል ደጃች ካሳ አቶ እንትና እንዴነ ደህና ነው አዚያርም መስገብ ምናምን ብሎ ዞር ሲል 1978 ይጠፋበታል። እንደገና ዜሮ መጨረሻ ላይ አይ ሙሉ ነው ተብሎ ዘመቻው ቀጥሏል እና በዛ ዘመን እስከዚህ ድረስ የሚቆጥር ኢትዮጵያ አልነበረም ማለት ነው። ምናልባትም ራስ ካሳ የሚመሩት ጦር ውስጥ አልነበረም እና ሩቅ እውቀት ነው። አርበኞች ያው ማንበብና መጻፍ አይችሉም። ሙያቸው መዋጋት ነው። በመዋጋት አሳምረው ያውቁበታል። በዚህ አለመጣጣም ረጅም ጊዜ የፈጀ መቋሰል በቀዳማዊ ሥላሴና በእነሱ መሀል ተፈጥሯል። እንዲረሱ ነው የሚፈልጉት። አሁን አንድ አስታውሳለሁ፣ ለአንድ ዲፕሎማሲያዊ ስራ አክሊሉ ሀብተወልድ ሲሄዱ ክብደት እንዲኖረው ራስ አበበ አረጋይ አብረውን ቢሄዱ ሲሉ ቀዳማዊ ሥላሴ በጣም ነው የተቀየሟቸው። በኃይል በሽቅ ነው ያሉት እና ራስ አክሊሉ ሀብተወልድ ሀሳባቸውን ቀይረው ሌሎች ቡድን አዋቅረው ነው ዲፕሎማሲያዊ ስራ ሄዱት እና ማንም በዚህ ጉዳይ ላይ ስራዬ ብሎ እንዲያስብ፣ እንዲያወጋ፣ እንዲነጋገር አይፈለግም ነበረ። ስለዚህም የተረሳ ታሪክ ነው። ትልቅ መስዋዕትነት ተከፍሎ የተገኘ ቢሆንም አገር ለማዳን ትውልድ
የደማለት የቆሰለለት የተሰዋለት ቢሆንም ተገቢው ሞገስ አላገኙም። በዚህ ምክንያት ተረስተው ነው የኖሩት። የቀዳማዊ ሥላሴ ስርዓት ተሽሮ ከጓደኞቼ ጋር በዚህ ጉዳይ ላይ ስናወራ የቀዳማዊ ሥላሴ ስርዓት ተሽሮ ደርግ መስከረም 2 ቀን ንጉሠ ነገሥቱ ስልጣን ወርደዋል ሲል የመጀመሪያውን የድጋፍ ደብዳቤ ጻፈው የጥንት አርበኞች ጀግኖች ማህበር ነው ብሎ ጓደኞች አጫውተውኛል። አልደነቀኝም። እዚህ ድረስ ተቋስሎ እንደነበር ግን ጥሩ ማይ ነው። ጀግኖቻችንን ሳስብ በሌላው ዓለም ላይ የተሰራውን ስመለከት ተአምር የሚያሳይ ነገር አለ። አሁን ሊቢያ ውስጥ ልክ እንደኛው ድንቅ የሆኑ አርበኞች ነበሩ። ልክ እንደኛው እንደ ገረሱ ዱኪ፣ እንደ አበበ አረጋይ፣ እንደ አሞራው ውብነህ በጣም ድንቅ ድንቅ የሆኑ አርበኞች አሉ። የኛዎቹ ብዙ ናቸው። እዚህ መጽሐፍ ውስጥ ብቻ እንኳን 2-3 አምረኞች ላጫውታችሁ ይችላለሁ። አንዱን ዛሬ አነሳቸዋለሁ። ሊቢያ ውስጥ የተፈጠሩትን ጀግኖች ለዓለም አቀፍ ፊልም ቀረጻ በቅቶ አንዱን ፊልም እኔ አይቼዋለሁ። ዘ ላይን ኦፍ ዴዘርት ነው ርዕሱ። የአንቶኒ ኪውን የተጫወተው ዋናው ገጸ ባህሪ ዑመር ሙክታር ነው። ዑመር ሙክታር ለእኛ እንደ አበበ አረጋይ እንደነ ገረሱ ዱኪ ወይም ደግሞ እንደ ሌሎቹ እንደ ልጃቸው ራስ አሞራው ውብነህ አይነት ሰው ነው። በጣም ድንቅ አድርገው ነው ዴዘርት ኦፍ ዘ ላይን የሰሩለት። ጠላት እስከሚያከብረው ድረስ የደረሰ ነው። አስታውሳለሁ ለመስዋዕትነት ልክ ጠመንጃቸውን ደግነው በርከክ ብለው ቃታ መሳብ ሲቀራቸው እግራቸውን ያስሩታል። መሮጥ የሚባል ነገር የለም። ጠላት መጥቶ እስከሚደፈጥጠው ከዚህ ምድር ላይ እስከሚጠፋ ድረስ እዛው እንዳለመና እየተጋተገ መሞት ነው። ዑመር ሙክታር የቁርአን ትምህርት ቤት መምህር ነበር። አርበኛው ዑመር ሙክታር የቁርአን ትምህርት ቤት መምህር ነበር። ልክ ሊቢያን በጠላት ስትወረድ ግን ፍልሚያ ውስጥ ገባ፣ ተዋጋ። ሁሌም አይቀናም፣ ተማረከ። ጣሊያኖች ሞት ፈረዱበት፣ ተሰቀለ። በስቅላት ሲቀጡት ያሳያል። እየቀጡት ግን እውነትም የበረሃው አንበሳ ነው ብለው ያከብሩታል። ይህን ፊልም እኔ አይቼዋለሁ። ለእኛ ጀግኖች ተመኘሁት። በርካቶቹ የሚደንቅ አይነት መስዋዕትነት ከፍለው ተአምር ነው የሚባል ስራ ሰርተው አልፈዋል። አሁን አንድ የማስታውሰው አንዱን ጀግናችንን ማንሳት የግድ ነው። ፊታውራሪ ወንድምነህ ገብረ ኪዳን ጠላት ከመምጣቱ በፊት የህግ ጠበቃ ነበሩ። የህግ ጠበቃ ሆኖ ሲሰሩ ሁኔታዎቹ አላምር ሲላቸው ራሳቸውን አዘጋጅተው ለመሸፈት ሲዘጋጁ ጠላት ደርሶባቸው ተያዙና ጣሊያን ለፍርድ ፈጣን ነው፣ ሞት ፈረደባቸው። ሞት ሲፈርድባቸው ከመገደሌ በፊት ግን ከኔ ጋር ግንኙነት ያላቸውን እኮ ማጋለጥ አለብኝ ብለው ሲሉ የዛለት እንዲያድሩ እድል ሰጧቸው። የሚገርሙ አጋጣሚ የዛለታ ፊታውራሪ ወንድምነህ አምልጠዋቸው በረሃ ከአርበኞች ጋር ተቀላቅለዋል። ከዛ በርካታ አውደ ውጊያዎች ላይ ተካፍለዋል። ምናልባት ከቁጥር ከ20 በላይ በጣም ተቀባይነታቸው ከፍ እያለ ስለመጣ በሺህ የሚቆጠሩ ተከታዮችን ፈጥረው ነበር። በሺህ የሚቆጠሩ አርበኞች የሚከተሏቸው ሆነው ነበር ፊታውራሪ ወንድምነህ። እንዲህም ሆነ ሁሌም አይቀናም። አንዴ ተከበቡ። የተወሰኑ አርበኞች አምልጠዋል። የእሳቸው ቡድን ግን ተከቦ እስከ መጨረሻው ድረስ ተፋለሙ። በእንዲህ አይነት ፍልሚያ ላይ ያሉ በ15 ደቂቃ ሊጠናቀቅ የሚችለውን ውጊያ ለሰዓታት ነው ያራዘሙት። አንድ ሳይሆን ሺህ ለሺህ የገጠመ ነው ያስመሰሉት።
ያንን አይነት መተጋተግ ውስጥ እያሉ ጥይት ጨረሱ። አንድ የጠላት ጦር ተጠግቶ ጠመንጃውን ሲደግንባቸው ነጠቁት እና አቀባብሎ ሲከፍቱት ጥይት የለም። ጥይት የሌለው ጠመንጃ ተሸክመ ነው እንዲሁ የምትሮጠው ብለው ሲወረውሩበት አንደኛው ከማዶ ቦምብ ወረወረባቸው። ቦምቡን ቀልበው መልሰው ወርውረው ጠላትን አውድመውታል። በ1928 ገና ከጣሊያን ጋር መዋጋት ስንጀምር የቦምብን ባህሪ ህብረተሰባችንን ስለማያውቅ አዲስ አበባ ውስጥ ያሉ ኮማሪቶች መቀለጃ ሆኑ ነበር። ኮማሪቶች ስል ፈረንጅ ቡና ቤት ያላቸው አርያሌዎች ነበሩ በዛን ጊዜ እና ስለ ቦምብ አጠቃቀም ኢትዮጵያውያን አያውቁም እያሉ ያላግጡብን ነበር። የሚገርሙ አጋጣሚ ከመከራም ሰው ይማራልና እንደ ፊት አውራሪ አይነት ወንድምነህ ቦምቡ ባየር ላይ ያለ የተወሰነ ሰከንድ መቆየቱ አይቀርም ከመፈንዳቱ በፊት ቀልበው መልሰው ወርውረው ጠላትን ዶግ አመድ አድርገውታል። እኚህ ሰው እስከ መጨረሻዋ ሰዓት ድረስ ተዋግተው ወደቁ። ጠላት እሳቸውን መግደሉን ለደብረ ብርሃን ህዝብ ለማብሰር አንገታቸውንና እጃቸውን ቆርጦ እዚህ ምስሉ ላይ እንደምታዩት ቆርጦ ለህዝቡ አሳይቶታል እንጂ ፊታውራሪ ወንድምነህን ጠላት በህይወት እያለ ይዞ ገሏቸው አይደለም፣ ከገደለ በኋላ ነው ሬሳቸው እንዲህ አድርጎ ለህዝብ ያሳየው። እንዲህ አይነት ጀግና እች ብቻ እኔ ነኝ ያለች ጥብስቅ ያለች ድንቅ የአንድን ልጅ ወንድ የአንድን እጹብ ድንቅ አርበኛ ውሎ ወርቅ አርጋ የምታሳይ ናት። የሚያሳዝነው አጋጣሚ አልጻፍነውም፣ የተጻፈውንም አናነብም። አሁን ፊልም ስራ ላይ ያሉ ልጆች እዛው ሮማንቲክ ኮሜዲ የሚሉት አሉ፣ እርስ በራስ የሚተያዩበትና የሚሞጋገሱበት እርስ በራስ ቀይ ምንጣፍ ተነጣጥፈው አንቱ አንተ የበቃ የቀለም ቀንድ ነህ ምናምን የሚባባሉበት እንጂ እንዲህ አይነቱን የምር ነገር አንብበው አስተውለው ህዝባቸውን ሩቅ እንዲመለከት የማድረግ ጥበቡን ወደድንም ጠላን አይነ ጥላችን ሊገፍ የሚችለው ንባብ ነው። ያን ካላረግን ሩቅ አናይም። ሩቅ ማይ ደግሞ ችግርና ችጋር በረገረግ ስፍራ ላይ እንደተገኘ ደረቅ መሬት ደና አርጎ እየደቀደቀው እድሌ ነው ወላርግ አንተ ታውቃለህ እያለ ሲያማርር ይኖራልና ለእኔ አይነ ጥላችንን መግፈፍ በተሰጠን የጥበብ ጸጋ ጀግኖቻችንን ከፍ አድርገን አሳይተን ለዚህ ነፃነት ለዚህ ኩራት ያለምንም ፍርሃት ማንኛውንም ሰው ቀና ብለን አይተን እኩል እንድነጋገር የሚያደርገንን መስዋዕትነት ከፍለው ክብሩን ላጎናጸፉ ሰዎች ዘላለማዊነት ማድረግ ያለብን ብዬ አስባለሁ። ሕይወቴ በሚል ርዕስ ደጃዝማች ወልደ ሰማዕት ግለ ታሪካቸውን ጽፈዋል። አሁን 100 ዓመት ምናምን ይሆናቸዋል። 85 ዓመት ብትቀንሱ ያለምንም ጥርጥር ወጣትነታቸው ውስጥ ነው የምንመልሳቸው። አበበ አረጋይ እሳቸውን አኑረዋቸው ነበር። የልጅነት የወጣትነት ጊዜያቸውን ከአበበ አረጋይ ጋር ነው የኖሩት እና አንድ አርበኛ ሁሌም ቤት ውስጥ ይመላለሳል ይላሉ። ሲመላለስ አበበ አክብረው ምሳ ብልተው እንዲታገስ ትንሽ እንትን እንዲል መክረው ይሸኟቸዋል። የሰውየውን ምልልስ ደጃዝማች ወልደ ሰማዕት በጣም ውስጣቸውን ስለነካው ይህን ሰውዬ ለምን አንድ ነገር አይሉትም? አሹመኝ ነው የሚለው። አሁን ይህንን ብታሹሞ ልክ እንደ ድሮ ፊዳል መሬቱ ላይ ያሉትን ሰዎች እንደ ባሪያ ነው ልግዛችሁ የሚለው። ስለዚህም አስቸጋሪ ነው እና ያለው አማራጭ እንዲሁ ሲመጣ አስተናግደህ መሸኘት እንጂ ታዲያ ይህንኑ ለምን አይነግሩትም? ይህንንማ ከነገርኩት ይሸፍታል ብለዋቸዋል። ፕሮፌሰር መስፍን ወልደማርያም እንዲህ አይነቶችን የጀግናን ታሪክ መስማት ያስደስታቸዋል። አንድ ስራቸው ላይ የማነ ሐሰን የሚባሉ
አርበኛ በመከራው ዘመን ነው የሚባለው። ከ1928 እስከ 33 ሚያዝያ ወር ድረስ ያለው የመከራው ዘመን ነው የሚባለው በእኛ ታሪክ ውስጥ። ያን የመከራ ዘመን እንዴት እንዳለፉት፣ ምን አይነት አርበኛ እንደነበሩ፣ የማን ምን ገድል እንዴት እንዳረገ ያጫውቱኛል። በጣም ነበረ የሚገርመኝም ጥንካሬያቸውንም እንዳስተውል ይሄ ትውልድ እነሱን ያህል ይችላል ብዬ እንዳስብ ያደርገኛል ይላሉ ፕሮፌሰር መስፍን። ይሄ በጣም ስለማረከኝ አንድ ቀን ለምን ለተማሪዎች አያወሩላቸውም ይህንን ልምዶትን አሉ። ዩኒቨርሲቲ ውስጥ ይደረጋል። አንድ ዩኒቨርሲቲ መምህር ጥሩ ሀሳብ ያለው ሰው አጋጥሞት የሀሳብ አዲስ ከሆነ የሀሳብ ጥልቀት ያለው ከሆነ ለተማሪዎች ልጆች እንደ ተጋባዥ ንግግር አድራጊ ቀርቦ ሀሳቡን እንዲያጋራ ይደረጋል። እኚህንም የማነ ሐሰንን ጋበዟቸው ፕሮፌሰር መስፍን። የማነ በጣም ደንግጠው ወይስ መስፍን የምትወደው ይመስሉኝ ለካ ትጠላኛለህ ማለት ነው ያሉት። ምክንያቱም ይቺ ሌክቸር እዛ ዩኒቨርሲቲ ክላስ ውስጥ ከተነገረች በሚቀጥለው ቀን ቀዳማዊ ሥላሴ ሰምተውት ያድራሉ። ምናልባትም ሌክቸሩን ከሚከታተሉት ሰዎች መካከል አንዱ የቀዳማዊ ሥላሴ ሰራተኛ ሊሆን ይችላል። ስለዚህም አስደነገጡኝ ይላሉ። ትንፍሽ ማለት አይቻልም ነበር እዛ ዘመን ላይ። አርበኝነት፣ ወንድነት እንዲህ አድርገን እንዲሰርተን የለም። እንዲሁ ለወጉ ግን ሚያዝያ 27 ይገናኙና ዘራፍ ተባብለው ባንዲራቸውን ወዘው ፍቅርና አክብሮታቸውን ገልጸው ለሚቀጥለው ሚያዝያ 27 እንዲያገናኛቸው ይለያያሉ። ይህ ነበር የአርበኞች ታሪክ። ለዚህም አልተጠናም፣ አልተመረመረም፣ አልተጻፈም። ለእኔ የምንችል ከሆነ መመርመር፣ መጻፍ፣ ቅድም እንዳልኩት በፊልም ጥበብ አብቅቶ ለትውልዱ ማድረስ፣ ከዛ ልንማርበት ወደፊት የሚመጣም ትውልድ ከፊት ምን እንደሚጠብቀው እንዲያስብ ያደርጋል ብዬ አስባለሁ። ባለፈው ሳምንት ቦክስ አስጀምሬ ነው የጨረስኩት። ለምንድነው ቦክስ ያላስጨረሰው ያለኝ እኮ የለም። በቃ ሁሉም ተመሰጠ፣ ሰማኝ፣ ከዛ ሄደ። የጆን ሉዊ እና የፕሪሞ ካርኔሮ ፍልሚያ ተጀመረ። በነገራችን ላይ ፕሪሞ ካርኔሮ የፋሲዝም ደጋፊ ስለነበር አዲስ አበባ መጥቶ ያውቃል። አንድ ጥናቴ ላይ ከአንድ አዛውንት ወዳጄ ጋር ስንጨዋወት ነው ፕሪሞ ካርኔሮ አዲስ አበባ መጥቶ ነበር አሉ። የፋሲስት ወታደሮችን ለማበረታት ነው ኢትዮጵያ የመጣው። ጆን ሉዊ ቀደም ባለፈው ሳምንት እንዳልኩት ኢትዮጵያን አያውቃትም። የመጀመሪያው ዙር ተሞካከሩበት፣ ሁለተኛው ተዋቀሱ፣ ሶስተኛውን ሲያዙት ህዝቡ እያለ ይጮሃል። በነገራችን ላይ ጓንት አጥልቃችሁ ቦክስ በምትጫወቱበት ጊዜ የማንንም ጩኸት አሰሙ። በቀጥታ ትኩረታችሁ የሚሆነው ከፊት ያለው ተፋላሚያችሁ ላይ ነው። ሳያሳርፍበት ላሳርፍበት በምን ቴክኒክ ብትጠቀም ነው ልዘርረው የምትችለው። ፕላስ አርፋችሁ ስትመለሱ ምን የሰራችሁ ስህተት እንዳለና ምን ብታረጉ ለድል እንደምትበቁ ነው አሰልጠኞቻችሁ የሚነግሯችሁ። ውሃ ትጠጣለህ፣ ጥርስ መከላከያ ይገባላል፣ እንደገና ገብተላል ሲሉ ሲፋቀሱ ተዋቃሾቹ ባለፈው ሳምንት እንዳልኩት በዓለም አቀፍ ደረጃ ነው የቀዳማዊ ሥላሴና የሙሶሊኒ ፍልሚያ ነው ያሉት። እና ዓለም እዛ ስቴዲየም ውስጥ የሚካሄደውን ፍልሚያ የወደፊቱ ድል አድራጊ ማን እንደሆነ መተንበያ አድርጎ ነበር ያን ጨዋታ ይመለከት የነበረው። ልክ ስድስተኛው ዙር ላይ ጆን ሉዊ ከባድ ፕሪሞ ካርኔሮ ላይ ሲያሳርፍ ፕሪሞ ካርኔሮ ወለሉ ላይ ተዘረረ። ከዛ በኋላ ቢቆጠር አልተነሳም። ጆን ሉዊ በአሸናፊነት ተወጣ። በሌላ አባባል ሙሶሎኒ ተዘረረ። ቀዳማዊ ሥላሴ ወደ ዘላለማዊነት ተሸጋገሩ። ሰላም በምድራችን ላይ ይስፈን።